ፍቅር መቤት ጓዴ እትዳር የልቤ ሰው ያንተን እንጃ በኔ ስበኩ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ያደላለህ ህመም ከሰው ፍቅር መቤት ጓዴ እትዳር የልቤ ሰው ከዚህ በላይ ምን ልታደርገው ነበር? እስከገለው መጠበቅ ነበረብኝ። እስከገለው አይኔ ማየት ቆሜ ሊል ስለሱ አታወራ ከሱ ጋር ተነጋገር ማለት ነው። በቀደም የተፈጠረው አይቻለ እሱ ባለበት ነግሬሻለሁ። እኔ ነወረኝ ከሱ ጋር ተነጋገር ከኔ ጋር የገከል ነኝ አንተ መጥሪያ ልቀበልም ፖሊስ ይዘሽብኝ የመጣሽው መጥሪያ ላኩልህ ግን አንተ ቁጭራሽ ፖሊስ ይዘሽብኝ የመጣሽው ቁጭ በጭራሽ ያለናል አልቀርም ግን አንተ ተነስ ተነስ ዘይር እናንተ ዘይር ማለት አለ ሲጀመር አሁን ዛሬ በእግዚአብሔር ይቅርታ በእግዚአብሔር አንቺ ነኝ እንደዚህ ነኝ። ሰላም የወደቱ ቤተሰቦቻችን እንዴት ናችሁ? ያው ደህና ነኝ። ያው ዴቭ ግን ደህና አይደለም። ባለፈው የተፈጠረውን ነገር አይታችኋል። እንደዛ ቀጥቀጣውት ያው ሴት ልጅ ስለሆንኩኝ እኔ ማስቆም አልቻልኩም። መቼስ አልመታውም እኔ እና ብቻ ግን ከዛን ቀን በኋላ በጣም ከፍቶን ነበረ። በጣም እኔም ዴቭም ኪራ ማሳሰር ነው ያለበት። ብዙ ጊዜ ደግሞ ጥሪ አቅርበንለት ነበረ ግን ያው አልተቀበለም ነገር ነውና ፖሊስ ጣቢያ ክብር ከሆነ በጣም ትልቅ እርምጃ መውሰድ አለበት። ህግ ማክበር አለበት። ለህግ ተገዢ የማይሆን እሱ ምን ስለሆነ ለህግ እርቱት እንዴት አይመጣም? ከሰዱኝና እኔና እስቲ አውሩና ነው ይጀመር። እኔ ከዚህ በኋላ ማለት ና በለነዋል ፖሊስ ጣቢያ ሆነና ቀረብ ተብሏል። ምክንያቱም ዛሬ ላይ ጮቤ ያወጣ ነገ ምን እንደሚያደርግ አናውቅም። ተባሻረለ በጣም ሐሳባችን ሲጀመር እኔ ባልኖር ገሎ ቢሆንስ የዛ ሰዓት ላይ ጅምር ሰክሶ መዞር ራሱ የግድያ ሙከራ አይተናነስም። የግድያ ሙከራ አይተናነስም። ይሄ ነገር መቀጣት ያለበት ሰው ደግሞ ይቀጣል። ኢቭን ወንድሜ የገዛ ልጅ ቢሆንም እስካጠፋ ድረስ መቀጣቱ ግዴታ ነውና እኔ ደግሞ ይሄን ያክል ደረጃ ይሄዳል ብዬ አስቤ አላቅም። አንድ ቀንም ኪራ እንደዚህ ያደርጋል ብዬ አስቤ አላቅም። ጀመር ኮማንደር ማስረጃ አለ። የመንገደኞችም እያዩ ነበር። 3 ማስረጃ አለ። እሷም አለች አንድ ማስረጃ፣ 2 ማስረጃ ደግሞ ቆመው ሲያዩ የነበሩ ልጆች አሉ። ስለዚህ እኔ አሁን በቀጥታ እንዲገባና እንዲታሰር ነው የምፈልገው። በቃ ምክንያቱም ነገ ላይ መጥቶ ሊረብሸን ይችላል። አንደኛ ነገር ጋርድ ይዞ መጥቶ እንደዛ ማስደብደብ፣ ሌላ ነገር ማድረግ ተገቢ አይደለ? ስለዚህ ከለም ማይደረግ ያለበት ነገር አሁን ያለበት ቦታው ሰዱን እኛ የምናደርገው እናደርጋለን። ተጠርቶ የማይመጣ ከሆነ መጥራ ልቀበል ማለት ራሱ ሌላ ወንጀል ነው። ሌላ ወንጀል ሊሰራ ይችላል። ለድጋሚ ሰው ገዝቶ እንደዚህ ማስደረጉ ጥሩ አይደለም። ይሄ ከመግደል መተላለስ አይተናነስም። ይሄ እርምጃ መወሰድ ነው ያለበት ልጅ። አምራ እንግዲህ አንቺ ነሽ ማለት ያየሽው ነገር ሁሉን ነገር ሲያደርገኝ አይተሻል ማለት አይቻለሁ፣ በደንብ አይቻለሁ። እኔ ማስቆም ስላቃተኝ ነው እንጂ በጣም ፈርቼ ነበረ። በእውነት የሆነ ነገር ትሆናለህ ብዬ በጣም ፈርቼ ነበረ። ኮማንደር እሷንም ቃል እየወሰድክ ያለውን ነገር ሁሉ ነገር አይቻለሁ። እኔ ከመጀመሪያም ያለው ይሄው ማዘዣ የፍርድ ቤት ማዘዣ ይዘናል። ስለዚህ ይሄድ ይታሰርልኝ። ጓደኛውም እሱ ብቻ አይደለም ጓደኛውም አለ። ብዙ ነገር ነው ያደረጉን። ግን ዋነኛው ነገሩን ሲያደርግ የነበረው ራሱ ነው። አዛዡ ኪራ ነው። ያው ጓደኛው ተባባሪ ነው እንጂ አዛዡ ኪራ ነው። ስለዚህ እስካጠፋ ድረስ ደግሞ እሱ መቀጣቱ ግዴታ ነው። ኮማንደር ነው በሰዓቱ እንደነገራችሁ ስለቱን የሚያዘሱ ነበር መሰለኝ አይደል? እሱ ነው ያሰራረው። መሬት ያስተኛው ጀመረ። ይሄው አንገቴ ላይ ቆርጦኛል። ፎቶ አንስተዋል። ቁስሉ ፎቶ አንስተው ጀመረ። መረጃ አለ። ሰዎች አሉ። ሰዎች ነበሩ አይደል? አዎ በቃ እሱ መረጃ ነው። አፍንጫዬ ነስሯል። ይሄ ጥርሴ አንዱ ይሄው ተነቃንቋል። ጥርሴን በጣም ነው ያነቃነቁኝ በቦክስ ማለት ነው። ይሄ ጥርስ ቢወልቅ እንዴት ብዬ ነው ጥርሴ መልሼ የማገኘው? አርቲፊሻል አስተክዬ ልሄድ ነው ወይስ ምንድነው? እኔ እኮ ስንት ነገር ነው ያደረጉኝ አይደል? ለዚህ ማን ነው ተጠያቂ ነው?
ነገ ስንት ምን እንደሚደርስብኝ ምን አውቃለሁ በእነሱ ነገ ሊገሉም ይችላሉ አሁን እርምጃ ካልወሰድን በጊዜ ነገም ሊገሉ ይችላሉ አሁን ልጁን እንዴት ነው ማግኘት የምንችልበት ይሄው እንትን ብለ ያለች ነበር እሷ ጠርቻለሁ ኮማንደርና ያው እሱ ይሄን እንደሆነ አንተ እንደጠራው ምናምን ካወቀ እንደመሸሽ ምናምን ስለሚል ፈልጌሃለሁ ምናምን ብዬ ጠርቻለሁ ሲመጣ በቃ ውሰደው እኔ አረውስተዋለሁ ወዶ ነው ሄዶ ይሄዳል በጣም ሌላም በጣም ከዚህ በፊትም ብዙ ነገሮችን እንዳደረገ ማለት ብዙ ነገሮችን እንዳደረገ እናውቀዋለን እናንቺ ያባሽ አይደለ ቤት ድረስ እየመጣ ማይሆኑ ነገሮችን ያደርጋል ላፊ በቃ አሰቃየ አራሱ ነው አስቀበለው አባሪው ሜት እንዳለ ደግሞ ራሱ ያወጣል በቃ እኛ ጓደኛው ሜት እንዳለ ይናገራል ለህይወቴ ነው ነው የሰጋው ለህይወቴ ሰጋው ያሰጋል ልክ እንዴ በወጣው በገባ ቁጥር እኔ በጨለማ መሻለ በጣም ተሳቀቁ አረ ለከና ዴፍን የሆነ ከዚህ በኋላ ደግሞ አሁን ኪራ ባያዝ ወይ እናንተ ባትወስዱት የዚህ ልጅ ህይወት ስጋት ነው የሚሆነው ከቤት እንዴት ነው በሰላም መጥቶ በሰላም ራሱ የሚገባው ዛሬ ቢላ ያነሳበት ነገር ሽጉጥም ቢል ሊደቅንበት ይችላል በጣም በብዙ መንገድ ሊያጠፋው ነው የሚፈልገው ማለት ነው ይሄ ስለዚህ መማር አለበት እስር ቤት ገብቶ መማር አለበት ማረግ በቃ ወደ ራሱ መመለስ አለበት እኔ ኪራ ከራሱ ጋር አይደለም በቃ ለራሱ ጊዜ ሰጥቶ እዛው መረጋጋት አለበት ብዬ ነው ማሰብ ስለዚህ ይመጣል እንጠብቀዋለን ኮማንደር እኛ አሁን ሲመጣ እንደበቅ ወይስ እንዴት ነው እዚሁ ጋር ለምን እንደበቃለን ነው አይደል እንዴ መጥቶ እኮ ነው በቃ ፈርተው ነው እንዳይሸሽ ነው እኛ ናይቶ እንዳይሸሽ ምን ይሸሻል እንዴ እዚህ ፖሊስ አይቶ እንዴት ይሸሻል አይሸሽም እሱ አንዴ ከመጣው ሪት ምን ይችላል ምን ይዘዋለሁ ችግር የለውም እሱም በኔታው አንዴ ብቻ ይምጣ ካለበት ብቻ ይምጣልኝ እኔ አይ በቃ ሲመጣ አንተ በደንብ ኮማንደር በደንብ ይዘህ አረ እንትን ብለህ ያው የፍርድ ቤትም ወረቀትም ስለያዝክ ከዚህ በኋላ አንተ ነው የምታውቀው እኛ በእኛ በህይወታችን ላይ በኑሯችን ላይ አደጋ ይሄ ልጅ ከማድረሱ በፊት እኛ ጠርተነው ከአንድ ሙለቴ ፖሊስ ጣቢያ ተጠርቶ ተደውሎለታል አልመጣም ብሏል ስለዚህ አሁን እሷ ስለጠራችሁ ነው የሚመጣው አሁን እሷ ስትጠራው እና ስትለው ይሮጡ ይመጣል ስለዚህ አንተም ሲቪል ለብሰክ ነው አያውቅም ምናልባት በኮፍያው ከተጠረጠረ ነው እንጂ ላያውቅ አይችልም ብዙ ያን ያክል ሊጠረጠር እሱ የሚመስለው እንደውም ያው ስራውን ስለሚያውቅ ባለፈውም ስላስደበደብከው ዛሬ ደግሞ ልታስደበድበው ነው የሚመስለው አንተ ልታስደበድበው ነው የሚመስለው እንጂ የህግ አካል እንደሆነ አያውቅም ያው ስለዚህ ኮማንደር እንግዲህ ትንሽ ልንጠብቀው ነው ጠርተሽዋል አይደል አራው በቃ ትንሽ ልንጠብቀው ነው ሲመጣ እንግዲህ አንተው እንትን ነው አንተው ደርሻ ነው ካስቸገረ ደግሞ ተጨማሪ ኃይል መጥራት ነው ምክንያቱም እሱ ብቻውን ላይመጣ ይችላል ወይም በጣም ልጁ ጥጋበኛ ነው አረ ችግር ከግብ ይወልጥ ሰው የለም ተጨማሪ ኃይል ካስፈለገ ደውለ መጥራት ነው ኮማንደር ጠራ ችግር የለም ለነገሩ እኛም እንበቀዋለን ከግብ በላይ አይ ችግር የለውም አንተ እሱ ጥፋት አንተ እንዳደረገው አንተ መድገም የለብም እኔ ምን ውስጥ ማልነካካ ምን ውስጥ እኔ እንደዚህ ብያለሁ ህግ ማስከበር የህግ ኃላፊነት ነው ያስከብራል ችግር የለውም እሺ ኮማንደር አንተ ተረጋጋ እሺ ያለውን ነገር እኔ አወራዋለሁ ችግር የለውም እሱ ብቻ ይምጣ እሺ በቃ ትንሽ እንጠብቀውና ሲመጣ ደግሞ እሺ ያው ማሱ ነው መጥቷል እንግዲህ ከዚህ በኋላም እኛ ላይ እርምጃ ከመውሰዱ በፊት እንግዲህ አንተ ይሄን ኪሎ ነው አዎ ራሱ ያሳቀቀ ነው ቤት በኩል እንደና አራው እንደዛ እንትን ብለውማ የእጁን ያገኘው ይሄ አይን ውስጥ የማይሞላ ነው ኪሎ ማለት አንተ ነህ ማለት ምንድን ነው ኪሎ አንተ ነህ አንቺ ሲጀምር እሱ ባለበት ነጠኛ አሁን ስለሱ አታወራ ከሱ ጋር ተነጋገር ስለሱ አታወራ ማለት ነው በቀደም የተፈጠረው አይቻለ እሱ ባለበት ነግሬሻለሁ እኔ ነወራኝ ከሱ ጋር ተነጋገር ከኔ ጋር የገከል ነኝ አንተ መጥሪያ ልቀበልም ፖሊስ ነው ይዘሽብኝ የመጣው መጥሪያ ላኩልህ ግን አንተ አራለቃብን ቁጭራጭ ፖሊስ ነው ይዘሽብኝ የመጣሽው ቁጭ በጭራጭ ያደረከው ነገር ታውቃለህ አንቺ ለዚህ አንተ ያደረከው ነገር አሁን ከነሱ ጋር ታወራ እኔ እገከላለሁ ከነሱ ጋር ማለት የለም ከዚህ በኋላ አንተ ማን ስለሆንክ ነው ልጁ ጓደኛስ የኔ ያለው ጓደኛ የኔ ያለው ጓደኛ ነው ተወጣለህ አንተም የፍርድ የፖሊስ ጣቢያ መጥሪያ የምትቀበለው ማን ስለሆንክ ነው ማን ታባል ያረከው የሰራው ወንጀል ችግር የለውም ተነሳ እንዳያመልጥ ብቻ ተናርገ እዚህ ጋር ተቀሰቀሰ እዚህ ጋር ተቀሰቀሰ ከዚህ በላይ ምን ልታደርገው ነበር እስከገለው መጠበቅ ነበረብኝ እስከገለው አይኔ ማየት ቆሜ ሊል እኔ ስማ ከነሱ ጋር ተባለ እኔ ስማ አንተ የፖሊስ ጣቢያ መጥሪያ የምትቀበለው ማን ስለሆንክ አንደኛ
ሁለተኛ ደግሞ ሰው ላይ ጩኸት ያወጣ ማንንም ታስፈራራ ማን ስለሆነ ያንን ነገር ኮማንደር አሁንም ሊያመልጥ ስለሚችል ቀበቶ አንዴ የተባባው ያመልጣ ከዚህ በኋላ የት ያመልጣ ቁጥል ነው አይ ይቆም ችግር የለውም መቆሙ ግን ቀበቶ ይፍታል ይሮጣል ተነስ በእግዚአብሔር ኧረ በእግዚአብሔር ቀበቶ ፍታ ያለ ምንድነው ያረኩት ነገር የለም ማለት ነው ልጅ መግደል እስክገለው መጠበቅ ነበረብኝ አዎ ለዚህ ነው እንዴ ታዲያ ፖሊስ ነበር ልበልህ ፖሊስ አቁም ያለው ብዬ ትመጣ ነበር ስንቴ ነው መስሪያ ይላኩልህ ስንቴ ነው መስሪያ ይላኩልህ ጓደኛ አዋሪ ጓደኛ የት ነው ያለው ነው አሁን ማፈልገው ለሁለት ይደበደው ህግ አቀርማ ተርት ህግ ጋር አቀርማ ምን ማለት ነው ማን ስለንተ አንተ ማን ሰከን ህግ በመቀር ያለው ስማኝ ማን አንተ አይኑ በጣም ያደረኩት ነገር የለም ይላል እናንተ አልነገረኩትም አረኛ ተደውሎለት ስልክ አያነሳም እኮ ሰጣችሁ መጥሪያ አስጠኩትም ካንዴም ሁለት ስልክ አያነሳም እኛ ማግኘት አልፈልግም እና ማን እኔ እኮ ህግ አሁን ይኸውልህ እጅ ውስጥ ገብታ ሆነም ቀረ ተጋፋል ውስጥ ገብታ ወደ ፖሊስ ጣቢያ ትሄዳለህ ትረጋጋለህ ቆይ ዝም በል አሁን መሄድ ያለብህ ቦታ እኔ ወስደሃለሁ ያኔ እዛ ትረጋጋለህ ትገባታለህ ቆይ አለቃ በእኛ ተቸገርን በእኔ በኩል መስማት ያለብን እዛ ሄደን ነው የምናወራው ምን እዛ መሄድ አልፈልግም እሺ ቆይ አሁን ተረጋጋና መጀመሪያውንም አለማድረግ አልፈልግም ማለት ምንም አይሰማም አንቺ ዝም በይ አንተም ዝም በይ ኧረ እኔ ዝም እላለሁ ችግር የለም እንስማማለን አይ የምትል ከሆነ እጂ አረጋጋለሁ አንቺ እንደዚህ ትሆኛለሽ አሁን መንስኤውን ብቻ ምንድነው ንገሩኝ ይሄው ራሱ ያስረዳ ራሱ ይናገር ያለውን ነገር እንዳለ አንድ በአንድ ማለት ነው ግን ሳጨምር ሳደብቅ ማለት ነው ታወራታለህ በቃ አውራ አለቃ ምን መሰለህ ምን ተፈጠረ መሰለህ እኔ እሷ የኔ ፍቅረኛ ነበረች እሷ ማለት ነው ፍቅረኛዬ ነበረች በደስታ በፍቅር በቃ ደስ ባለ ነገር እንኖር ነበር ከዛ በመሃል መጥቶ በጠበጠን ፍቅራችንን ረበሸን በቃ መጥቶ እሱን ይመክራታል እሷን ይመክራታል እኔ ነኝ ምንም የበጠበጠ ነገር የለም ብትጣረገናል ደና ሰላም ከነበርንበት መጥቶ ያለውን ነገር በጠበጠ ምን ያላረገው ነገር የለም በቃ እኔና እሷ እንደዚህ ያደረገው ኮማንደር ምንም የበጠበጠው ነገር የለም እሷ እኮ እኔን ትወደኛለች ታፈቅረኛለች አይደል እንዴ ተናገሪ እስቲ ተናገሪ ነበር ማለት አሁንስ አሁን ቆይ እዚህ ጋር የቆመ ነገር ነው እንዴት ነው ነገር ከኔ ጋር ምርጫዬን በቃ ምርጫዬን እሱ መረጥኩኝ መብት አይደለ እንዴ ለካ ይኸውልህ እሷ ምን ማስተባበረ ይሄ ዝም ብሎ ነው የሚያወራውን አትስማ ወደኛለች ታፈቅር ከዛ እሱ መጥቶ በጠበጠ እኔ በሽምግልና ሄድኩ ቤት ራሴ አማላጆኝ በጊዜ ሄድኩ ቤቷ ድረስ ግን እሱ በቃ ያንን ነገር በሙሉ እያበላሸብኝ ነው ኧረ እባክህ ከዛ መግደል ያለበት እኔ ልጩ ያወጣው ለዛ ነው እኔ በቃ የዛ ነው እኔ አለቃ እንደዛ የሚባል ነገር የለም ወንጀል ሰርተህ ስሜታዊ ብትል ወንጀል ትቀራለህ አልቀርም ግን ብዙ ነገር አንተ ተነስ ተነስ እናንተ ዘና ማለት አለ ሲጀመር ቆንጆ ነው አንተ ማለት ኧረ በእግዚአብሔር እሺ ኧረ በእግዚአብሔር ምንም ያጣ ኧረ በእግዚአብሔር ሲጀመር ምን ሰራለህ ወይ አሁን ዛሬ ነው በእግዚአብሔር እሺ በእግዚአብሔር ምንድነው ያደረኩት ኧረ በእግዚአብሔር ይቅርታ በእግዚአብሔር አንቺ ነኝ እንደዚህ ነኝ 3 ቀን ተጠርተህ እምቢ ማለት ለህግ አልገዛም ማለት አንተ ማን ነህ እኔ አንቺን ወድሻለሁ አፍቅርሻለሁ ስላልኩሽ ነው ዋጋ የምሰጠው ትገባለህ ኧረ አለቃ በእግዚአብሔር ምንም ማውቀው ነገር የለም ኧረ አለቃ በእግዚአብሔር በቃ እሺ ኧረ በእግዚአብሔር ተለመኑ ዛሬ ነው እንደምንለምነው ኧረ በእግዚአብሔር ተለመኑ ዛሬ 3 ቀን ስትጠራ በቃ በእግዚአብሔር አንቺ እንደዚህ ነው እኔ ኧረ በቃ እሺ ከህይወትሽ እወጣልሻለሁ በቃ ከህይወትሽ እወጣልሻለሁ በቃ አታሳስሪኝ እኔ መታሰር አልፈልግም በቃ ተይኝ በቃ የቀረው ይቅርብኝ በቃ ሁሉም ነገር ይቅርብኝ ለምን በርደና ነው ተነስ ኧረ በእግዚአብሔር ተለመኑ ዱላ ውስጥ እንግባ ተነስ ኧረ በእግዚአብሔር ተለመኑ ኧረ በእግዚአብሔር ተለመኑ ኧረ አለቃ በእግዚአብሔር ኧረ አለቃ በእግዚአብሔር ኧረ እኔ መታሰር በቃ ከህይወትሽ እወጣለሁ እኮ በቃ እሱ ነው አይደል የምፈልገው ለምን አትነሳም እንደፈለጋችሁ ነው አንድ ላይ አጥፍቶ ነው እንደፈለጋችሁ ነው ኧረ በእግዚአብሔር ጠፋ ከሆነ እዛ ሄደህ ታወራ ኧረ በእግዚአብሔር እሺ ተለመኑ አሁን ዛሬ ነው የሚታየው እናንተ ይቀጥል ኧረ በእግዚአብሔር ተለመኑ ኧረ እሺ በቃ አስገባው ኧረ በእግዚአብሔር አለቃ በእግዚአብሔር አንተ አልገባንም
ፍቅርም ቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበኩል ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ላለ ህመም ከሰው